አርሰናል አለቀ። የትኞቹም ክለቦች የአየር መቃወሚያ እንደሌላቸው ማሳያ የሆነ እንቅስቃሴ ነው እያሳየ የሚገኘው። እሱ ብቻ ነው ዓለም ላይ አየር መቃወሚያ ያለው ብቸኛው መከላከያ ሚኒስተር የአርሰናል የተከላካይ መስመር ብቻ ነው። ሌሎቹ አየር መቃወሚያ የላቸውም። አርሰናል ቢኖራቸውም ጥሶ ይገባል። አርሰናሎች አሸነፉ። ተሸናፊ ቡድን አሰልጣኝ ትሪፒስፎስኪ አሁን ራሳቸውም የተደሰቱ ይመስላሉ። ገርሟቸዋል። ሚኬል አርቴታን አድንቀዋቸዋል። አርሰናል ክሊንሺት 3 ጎል የሊግ ፌዙ የሻምፒዮንስ ሊግ መሪ ቦታ ላይ ተቀምጧል። አሁን ስምንተኛ ተከታታይ ክሊንሺት በ8 ጨዋታዎች በተከታታይ አንድም ጎል ያልተቆጠረበት ሶፊ እንዳለው አስደናቂ መከላከያ ሚኒስቴር ያለው ክለብ አርሰናል ሆኗል። ዋው አርሰናል ዋው ዘገነርስ እናንተ በበስመ እንዴት ነው የቀበጥነው ግን እኛ ቆይ እንዴት ነው የቀበጥነው እንዴት አድርገው ቢያቀማጥሉን ነው ፔናልቲ ሲሰጥ እኮ የሆነ የአቻነት ወግብ የገባ ይመስል ተናደድን በስላሴ እንዴ በእውነት እኔ በግሌ ማለት ነው በጣም ነው የተናደድኩት አንደኛ ፔናልቲ አያሰጥም እርግጥ ነበር ሁለተኛ እንዴት ዳኛው ፔናልቲ ይላል እንዴ የምሬ ነው በጣም ነው የተናደድኩት እንዴ ከዛ ሲሸር ምናምን ኦኬ ዲስ ማች ኒር ነው ማለት ይሄን ኒር ነው ያስባለኝ እውነት ረበስ እውነት ቀብጠናል ነው ማለት ደጋፊው ጋይስ ኧረ በኪዳነ ምሕረት ኧረ ደጋፊ እንዴ እውነት ላያቸው እኮ በቃ ይሄ ኦን ታርጌት ያላቸው ኦር ደግሞ የሆነ እኩል በኩል ጎል ያላቸው ምናምን እኮ የሚመስሉት እንዴ ደጋፊ እውነት ወኔ ያለው ደጋፊ ማለት ይሄ ነው። እኛም ወኔ ያለው ደጋፊነታችንን የምናሳይበት ጊዜ አሁን ነው። እየገባችሁ ለጎስት ቮት አድርጉ። በሊንኩ እየሰራ አይደለም አሁን ባገኙት መረጃ ማለት ነው። በሊንኩ እየሰራ አይደለም። ቀጥታ በቴሌብር አካውንት እየገባችሁ ቴሌብራችሁን አውርዳችሁ ማለት ነው አፑን በዛ እየገባችሁ ነው እንትን የምትሉት ኦኬ። ቴሌብራችሁን እያወረዳችሁ ለጎስት ቮት ማድረጋችሁን እንዳትረሱ። በእናታችሁ አትዘናጉ። ቮቱን ማጥበብ አለብን እያልኳችሁ ነው ይላችሁ። አሁን ቀስ ብሎ ደግሞ ከነ እንዳይታይ ማድረግም ይጀምራሉና እባካችሁን ቀድመን ቮት እናድርግ። ይመቸን። ቻምፒየንስ ሊጉን እየገሰገስ ነው ያጃለ አዎ የሚጠበቅ ውጤት ነው። ከጨዋታ በፊት 3-0 2-0 4-0 ሊጠናቀቅ ይችላል ቢባል ማንንም የማይስማማ ያለ አይመስለኝም። እስክንድር ግን ጨዋታው አጀማመሩ ላይ ግን አይመስልም ነበር አይደል? በዚህ የሚያልቅ ከጨዋታው ከመጀመሩ በፊት ትገምታለህ። ያ ትንሹ ተጋጣሚ ነው በሚል እዚህ አጀማመሩ ላይ ግን እንዲህ አልነበረም። ኋላ ላይ ግን ነገር ሁሉ መጥቶላቸው በሚኬል ሜሪኖ 2 ጎል እና በአንድ የፍጹም ቅጣት ምት የቡካዮ ሳካ ጎል አርሰናል በምስራቅ አውሮፓ 3 የቻምፒየንስ ሊግ ነጥቦችን ይዞ ወደ ለንደን ይመለሳል ማለት ነው። ማርቲን ዙቢሜንዲ የለም፣ ቪክቶር ጊዮኮሬሽ የለም፣ እነ ኤቤሬቺ ኤዜ አልጀመሩም ወዘተርፈ። እንደዚህም ሆኖ በአግባቡ ለተጫዋቾች ሌሎች እድሎችንም በመስጠት ወጣቶችን በመጨረሻ እንዲገቡ ተደርጎ ጨዋታውን አሸንፈው ወጥተዋልና ለአርሰናል የሚጠበቅ ቢሆንም ጥሩ ውጤት ነው። በጣም ጥሩ ውጤት ነው። ጀማው የአርሰናል ደጋፊ አዲስ አበባ ስታዲየም ብቻ ገብቶ አይደለም አርሰ ይችላል የሚለው ነገ ቤተ መንግስት ገብተህ ማለት አለብህ። አለቀ እኮ። ምን አይነት አለሌ ነው ድፌት ነው? እንዴት ነው የሚንቀለቀለው? ምን አይነት ክለብ ነው የምትደግፉት? ምን አይነት ዛሬ 8-1 አሸንፋችኋል። ቀረ እኮ ውጤት መጥቀስ ትተናል። ኦን ታርጌት ነው። ዛሬ 8-1 አንድ ገብቶባችኋል። እንዴት ነው የሚንቀለቀለው? ለዓለም እግር ኳስ ከሀስከፈ እያስተማረ ነው እንዴት እንደምትከላከል። እስካሁን ጎል አልገባበትም። ይችላል እላለሁ። በቃ ይችላል። አለቀ። አርሰናል ይለያል። በቃ ኮንግራ ፋሚሊዎች፣ ኮንግራ ይመሻችሁ። አርሰናል እንደተለመደው ማለት ከሾት ኦን ታርጌት ጋር ተፎካክራ አሸንፋለች። አይ ቲንክ የሆነ የመጨረሻው ሰው የዲፍሌክሽን ምናምን ነገር የራያን ቆጥሮታል መሰለኝ። ኦን ታርጌት ማለት 3-1 አሸነፍን። አርቴታ ምን አይነት ቡድን የገነባው ማየት አስጠላኝ እኮ። ትሬኒንግ ፉቴጅ እኮ ነው የሚመስለው። ምን አይነት ዶሚኔሽን ነው?
እንዴ ምንድነው ቡድናችን አናየውም እንዴ ይሆናል መጓጓት ምናምን የለም እኮ በቃ አንድ ከገባ አሁንማ ትንሽ ቆይቼ ማን በቃ ረፍዶ እንዲገባ ትንሽ አይቼ ረፍቶ እንዲገባ ማለት ምንድነው ቅስማቸውን ስብርብር የምታረገው? አርቴታ ቋጣሪያንስ የተለያየ ምክንያት ይፈልግልሃል። ጎሉን ቶ ኦን ታርጌት ማለት አርሰናል 4 ጨዋታ ተጫውቶ 4ቱንም በክሊን ሺት ሆም አዌይ ፋር አዌይ ምናምን ለውጥ የለውም። አርቴታ ላይቭ ላይ ቮት ማድረግ እያሳየ ነው። ላይቭ ላይ ቮት እንዴት እንደሚደረግ ቁጭ ብለን እያሳየን ነው። የሊቨርፑልን ጨዋታ ደግሞ ላይቭ ስትሪም አደርጋለሁ እኔ በሁለቱም በኩል ላይቭ ገብቼ ማለት ስለዛ ላይቭ ከችበል እንዴት በቴሌብር ቮት ማድረግ እንደምትችል ያሳየዋል ማለት ነው። አረ ምን አይነት ቲም ነው! አረ ምን አይነት ቲም ነው! ቤተሰብ እንዴ ማን ነው የሚያስቆመው ይሄንን ቲም? ፕሪሚየር ሊጉን እንደፈለገ እየሾፈረ ያለው ኃያሉ አርሰናል አውሮፓም ላይ የሚያቆመው ጠፍቷል። የሚያቆመው ይቅር ጎል የሚያገባበት ራሱ የለም እኮ። አረ ምን አይነት አስፈሪ ቲም ነው! አረ ምን አይነት አስፈሪ ነው! ሼር ኮፕሊንክ ሪፖስት አድርጉት ቤተሰብ። ሞቅ ይደረግ አርሰናላውያን። 3-4 ዋንጫ ነው ዘንድሮ ምን በለው። አውጣው። ሰላም ጀማ ሰላም። አንዴ ጀማ እዚች ጋር ሞቅ ያለ ጭብጨባ ለማን ነው የምናደርገው? ለዚህ ድንቅ አጥቂ ጀማው፣ ለዚህ ድንቅ አጥቂ ከአሁን በኋላ እናት የወለደችው ይሄ ልጅ ስለ 8 ቁጥር ምናምን የመሃል ሜዳ ተጫዋች ነው ምናምን ብለህ እንዳታወራ። በቃ አሁን ቪክቶሪያ ኬሬሽ ሌላ ስራ ቢፈልግ ምን ይመስላችኋል ጀማው? እውነት ነው የምላችሁ ለጥቂት ጊዜ እኮ ነው ይሄ ልጅ ማለት ነው ድል ሊሰጠው ይገባል። እንዴ ተመልከት ቡድናችንን ደግሞ 3-0 ማን ልጥፍ በቃ ስላቪያን ብረ ማለኛ ብርቅ አይደለም እንዲህ ምንቀውጥበት ምናምን እኮ ውጤት ሆኖ እኮ አይደለም ግን እንችላለን። በቃ የዘንድሮ ቲም ምን ያህል ቆራጥ እንደሆነ ለትልቁም ሆነ ለትንሹ በምን አይነት ጥንቃቄ ተዘጋጅቶ እንደመጣ ተመልከት። ዛሬም ክሊንሺት ይዘን ወጣን። በቃ እኔ ማለት ነው አሁን የኔ ቡድን ራሱ ሊደብረኝ ነው። ለመሰለ ጎል አይገባብንም። ለምንድን ነው የማይገባብን? ጀማው ቶፕ ኦፍ በቃ ምን እላይ ሆነናል። በቃ መሪዎቹ ሆነናል። አሁን ይኸውላችሁ 4 ተከታታይ ጨዋታ አድርገን 4 ሻምፒዮንስ ሊግ ላይ በቃ በአውሮፓ መድረክ እኮ የመጀመሪያ ዋንጫ የመብላት ግምት ለኛ ሲሰጠን አብዛኛው የቋጣሪ ክለብ ደጋፊዎች በቃ እንዴት ምናምን አሉ። ይሄው በቃ አታምኑም እንዴ? አሁን ራሱ ማን ነው ያሸነፈን? እኔ ጥያቄ ሼር ኮፕሊንግ አድርገና አድርስለት። በቃ እንችላለን። ምን አይነት ቲም ነው ያለኝ? ወይኔ ሚኬል ሜሪኖ ቪክተር ዮኬሬስ የለም ችግር የለውም 6 ቁጥሩን ወደ 9 ቀይረን እንደበድብሃለን። ምን አይነት ቨርሳቲሊቲ ነው ግን ይሄ ሰው የሚሰጠን! ጎሎቹ እኮ ማለት ነው ጋይስ ሁለቱም ትክክለኛ አጥቂ የምትሏቸው ሰዎች የሌላቸው አይነት ቴክኒካል አጨራረስ እኮ ነው። የሚገርም አጨራረስ። ሁለተኛውማ ደብሮት ማለት ነው ጀርባውን ሰጥቶ ነው ሊያገባበት። እንችላለን፣ እንረመርምሃለን። ሁሌም እየመጣው እነግርሃለሁ ቡካዮ ሳካ ከጉዳት ነፃ ሆኖ የአርሰናል ቋሚ አሰላለፍ ላይ ካለ ባላንዶር ላይ ጠብቀው። እደጋግመዋለሁ ቡካዮ ሳካ ዛሬም ለክለባችን ጎል በማስቆጠር ታሪክ ሰርቷል። ለተከታታይ 4 የቻምፒዮንስ ሊግ ላይ ለክለባችን ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። ኑሪልን። ሌላው ዛሬ በክለባችን ስም ታሪክ የሰራው ተጫዋች የ15 ዓመት ከ308 ቀን ማክስ ዶማን በቻምፒዮንስ ሊግ ታሪክ እጅግ በጣም ወጣቱ ተጫዋች በመሆን ታሪክ ሰርቷል። ገብቶ ራሱ የሚያሳየው ትንሿ ነገር እጅግ በጣም ምን ያህል አቅም እንዳለው ማሳየት ይችላል ይሄ ልጅ። ቶቶ ስፖርት ላይ ደግሞ ዲፖዚት ስታደርግ ስፒን አለልህ በየቀኑ እስከ 50 ሺህ ብር የሚያሸልም እንዲሁም ደግሞ ቺከን ሮድ አለ። ፋሚሊ ቶቶ ስፖርትን እየተቀላቀላችሁ ዛሬ ማለት ነው መጨረሻ ሰከንድ ሲቀረው የተልከሰከሰ ኳስ ኦን ታርጌት ተባለበት። እንዴት ያንን ኳስ ኦን ታርጌት ብለው ይመዘግባሉ? አርሰናል ልክ አይደለም። ሊመረመር ይገባል፣ ሊጠና ይገባል ጋይስ። በትላልቅ ስቴጅ ላይ ራሱ እየተጫወተ ጎል አይደለም ሊሞከርበት አልቻለም። አረ እንለያለን። አሁን ጨዋታ አለ፣ ጸዴ ጨዋታ። አርሰናል 3 ስላቪያ ፕራግ 0 የተጫዋቾች ሬቲንግ ማለት ነው። እንደ ሁልጊዜውም ከበረኛ ነው የምጀምረው። ራያ ንቀት ነው ወይ አልጋ ይዞ የማይገባው? እንዴት ነው ተመችቶት ይጮት ያለ አልጋ ለምንድን ነው ይዞ የማይገባው?
ስላናደደኝ ማለት ነው 8 ከ10 ነው የምሰጠው። ከዛ በኋላ ሂንካፒ ጋር እንሄዳለን። ሂንካፒ ዛሬ የመጀመሪያ የሻምፒየንስ ሊግ ቋሚ ሆኖ የጀመረበት ጌም ነበር። በጣም ጽድት ያለ ጨዋታ ተናግሬ ነበር። ድሪብሉ፣ ክሮሱ፣ ሁሉም ነገሩ በጣም የሚችል ተጫዋች ነው። ገባችሁ አይደለም? ዛሬ ጽድት ያለ ጨዋታ ተመልክተናል። 8 ከ10 ማለት ጋብርኤል ኮርና እንዴት ነው ሳታገባ የምትወጣው? በጣም እያናደድከኝ ነው። ለምዶ ጎል ማታገበው? ግን ያው ዛሬ ፔናልቲ ያገኘ ነው በሱ በኩል ነው። በጣም አስደስቶኛል። ሲከላከልም ስትሮንግ ነበር 8.5 ማለት። ሳሊባም በተመሳሳይ ወይ ተከላካያችን በጣም ስትሮንግ ነው። ሁሌ 8 ከ10 ማለት። ቲምበር ወይኔ ቲምበር አረበዝ እንደ ቲምበር አይነት 3 ተጫዋች ቢኖረን ማለት ነው ዝም ብለን በየአመቱ ኳድራፕል ነው የምንበለው። በጣም ጤነኛ ያልሆነ ሰው ነው። እንዴት ነው የሚችለው? እንዴት ነው የምትችለው? 8.5 ማለት። ወደ መሃል እንሄዳለን። ወደ መሃል ከመሄዳችን በፊት ግን ማለት ነው ኤሌፋንት ቤት ለእናንተ ጽድት ያለ ነገር ይዞላችሁ መጥቷል። እየገባችሁ ሬጂስተር ስታደርጉ ማለት ነው ዌልካም ቦነስ አለ እና ደግሞ በየቀኑ የካዚኖ 100% ቦነሶች አሉ። ከዚህም በተጨማሪ በየሳምንቱ 950 ብር የምታሸንፉበት በፕሪዲክተር እየገባችሁ ስትመድቡ ማለት ነው በነፃ 950 ብር የምታገኙበት ነገር አለ ማለት ነው። እየገባችሁ ኤሌፋንት ቤት ላይ ሬጂስተር። ወደ መሃል ስንሄድ ማለት ነው ኖርጋርድ ዛሬ ዲሰንት ጨዋታ ነው ይጮቱ። በቃ ምንም የማይል ጨዋታ ነው ይጮቱ። የተንቀሳቀሰ ነበረ፣ ፓስም ለማድረግ እየሞከረ ነበር። ኢንተርሴፕሽኗ አሪፍ ነበር ማለት ነው። አሪፍ ተጫውቷል። 7 ከ10 እንሰጠዋለን። ዴክላን ራይስ ዛሬ ኮርና ለምንድን ነው አሲስት እያላደረግከው? በጣም ነው ያናደድከኝ። ክሮስ አሲስት ማድረግ ነበረብህ። ለምንድን ነው የቀነስከው እንደዚህ? በጣም የሚያምር ጨዋታ ነው የተጫወተው ዴክላን ራይስ ራሱ ማለት 8 ከ10 እንሰጠዋለን። ከዛ ወደ መሃል እንሄዳለን። ኗኔሪ ገና 18 ዓመቱ ነው። ማን የሚያስተውቅ ጨዋታ ነው የሚጫወተው። በቃ ገና ልጅ እንደሆነ ያስተውቃል። ገባችሁ? ይጓጓል ለሚያደርጋቸው ነገሮች ምናምን። ውሳኔዎቹ ብዙም አይደሉም። 7.5 እንሰጠዋለን። ሳካ በጣም የሚያምር ጨዋታ ነበር ፈርስት ሃፍ ሲጫወት የነበረው ማለት። ሰከንድ ሃፍ ጥንቃቄ የሞላበት ጨዋታ ለመጫወት ነበር የሞከረው። በጣም የሚያምር ጨዋታ ነው እሱ። 8.5 እንሰጠዋለን ማለት ነው። ሜሪኖ 10 ከ10 ምንም ጥያቄ የለውም። ለመሰላችሁ ያለ ቦታ ሆነ እየተጫወተ ያለው ይሱ ምን ማለት ነው? ቆይ እንደዚህ መጫወት ይቻላል? በጣም ነው የምትችለው። በስመ አብ ማኑ ዘማች ማለት። ትሮሳርድ ጋር እንሄዳለን። ትሮሳርድ በጣም የሚያምር ጨዋታ ነው የተጫወተው ዛሬ። የእውነቴን ነው የምላችሁ። ሙቮች አሉ ትሮሳርድ በጣም ነው ደስ የሚለው። አሲስት ያደርጋል ደግሞ በጣም የሚያምር ጨዋታ። ትሮሳርድ ወደ አቋም እየተመለስክ ይመስለኛል። 8.5 እንሰጣለን። አረ ወገን አጨብጭብ እንዴ! ይሄን ቡድን ቆይ የትኛው ቡድን መጥቶ ነው የሚያስቆመው? የሚኬል አርቴታ አርሰናል በአራተኛ ዙር የአውሮፓ ቻምፒየንስ ሊግ ጨዋታ ዛሬም ስላቪያ ፕራን ከሜዳ ውጪ ተጉዞ በመቅጠም 3-0 በሆነ ውጤት በማሸነፍ ክሊንሹቱን በድጋሚ አስጠብቆ መውጣት ችሏል። በአራቱ የአውሮፓ ቻምፒየንስ ሊግ ጨዋታዎች አራቱንም በማሸነፍ 12 ነጥቦችን በመያዝ መሪ መሆን የቻለ ሲሆን በአውሮፓ ቻምፒየንስ ሊጉ በአራቱም ጨዋታዎች ምንም ጎሎች አልተቆጠሩበትም ማለት ነው። ይሄ በጣም የሚያስገርም ግስጋሴ ይመስለኛል። ዛሬም አንድ ኦን ታርጌት ሙከራ ብቻ ነው የተደረገበት። ግብ ጠባቂው ዴቪድ ራያ በቃ ስራ ይፈታ ያህል ነው እየተሰማኝ ያለው እኔ በግሌ ማለት ነው። ለማንኛውም ወደ ዛሬ ጨዋታ ከመምጣት በፊት በናና ቤት ከአንደኛ እስከ 10ኛ ለምታደርጉት ዲፖዚት እስከ 350 ብር ቦነስ ማግኘት ትችላላችሁ። በዚህ ጨዋታ ላይ ሚኬል መሪኖ ለመድፈኞቹ አርሰናሎች 2 ጎሎችን ማስቆጠር የቻሉ ሲሆን ቡካዮ ሳካ የጨዋታውን የመጀመሪያ ጎል በ32ኛው ደቂቃ ላይ በፔናልቲ ማስቆጠር ችሎ ነበረ። ሚኬል መሪኖ አማካይ ሆኖ ማለት ነው በቃ ቦክስ ውስጥ በዚህ ሰዓት እንደሱ ፕሬዘንስ ያለው አስፈሪ ተጫዋች አለ ብዬ አላስብም። እንደ ፎልስ ናይን በተሰጠው ሚና ላይ በእያንዳንዱ ጨዋታዎች ሙቭመንቶቹ የአየር ላይ ኳሶችን የሚጠቀምበት መንገድ በጣም አስፈሪ ነው ማለት ይቻላል። በአጠቃላይ እንደ ቡድን አርሰናል የአየር ላይ ኳሶችን ከማዕዘን ምት ሆነ ከየትኛውም አይነት መንገድ ተሻጋሪ ኳስ ከሆነ ጎል ለማስቆጠር አስፈሪ ቡድን እንደሆነ እየተመለከተን የምንገኘው። ዳውማንም በዚህ ጨዋታ ላይ ተቀይሮ በመግባት በአውሮፓ ቻምፒየንስ ሊግ ታሪክ በእድሜ ትንሹ ተጫዋች መሆን ችሏል በመጫወት ማለት ነው። ለማንኛውም ስለዚህ በጣም አስፈሪ ስለሆነ የሚኬል አርቴታ አርሰናል ምን ትላላችሁ? ዘንድሮ ካደረጋቸው 16 ጨዋታዎች በ13ቱ ክሊንሺት አስጠብቆ ነው መውጣት የቻለው። ይሄ በጣም ለማመን የሚቸግር ቁጥር ይመስለኛል። ለማንኛውም ስለዚህ ቡድን ምን ትላላችሁ? ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። የአርሰናል ደጋፊዎች ግን ማለት ነው ዘንድሮ ቀብጠናል። ቆይ መጀመሪያ ፎሎ ማድረግ አትርሱ እና ጎስትን ቮት ማድረግ አትርሱ። ቮት እያደረጋችሁ እና ፎሎ ማድረግ ኮፒ ሊንክ ማድረግ አትርሱ። እኔ ይሄኛው ፔናልቲ ተሰጠ ብዬ ማለት ነው ቅስሜ ተሰበረ እና ራሴን ቼክ ሳደርገው ማለት ነው እየተሸነፍን ነው ይመስለው። ላይ 9ኛው ደቂቃ ላይ እየገባብን ነው የመሰለኝ ስሜቴ ማለት ነው። በቃ ክሊንሺት እንዲጠበቅ ካለኝ ጉጉት በቃ ላለፉት 8 ጨዋታዎች ማለት ነው ምንም አይነት ጎል ሳይቆጠርብን እየሄድን ነው። በጣም ጸደይ ነው ክሊንሺቱ ማለት ነው። እና ሻምፒየንስ ሊጉን 4ኛውን ዙርም አሸንፈናል ማለት ነው። ቀጣይ እንግዲህ ከባየር ሙኒክ ጋር የምንገናኝ ይሆናል። ጥሩ ነው፣ ምንም ጉዳት ሳይከናወንብን ምናምን ነገር ማለቆ አሪፍ ነው። አሪፍ ፐርፎርማንስ ነው። እነ ማክስ ዶማን መግባታቸው ምናምን ጥሩ ነው። ያን ያህል ጸደይ እንትን አይደለም። ኮፕን ፕሌይ ማግብተናል። እሱን የደበረኝ ላይክ እኔ ማለት ነው ከሴት ፒስ እያገባን ቢያልፍልን የሚሻለኝ ማለት ነው። ሁሉንም ጨጓራቸውን እየላጠን ከሴት ፒስ ነው ከኮርና ነው ከፔናልቲ ነው ምናምን እያሉ እንዲቃጠሉ ነው የምፈልገው። ግን ኮፕን ፕሌይ ማግብተናል ማለት ነው። ኤኒዌይስ ይመቸን። ሜሪኖ ማለት ነው ሜሪኖ አጥቂ ነው። ሜሪኖ አማካይ ተጫዋች ነው ተብሎ የተሰራው ሿሿ ማለት ነው ሊጋለጥ ይገባል። ሜሪኖ አጥቂ ነው። በዚህ ዓመት 2025 ላይ ብቻ ማለት ነው 18 ጎል ለክለቡም ለብሔራዊ ቡድኑ ማስቆጥሯልና
ይመቸን። በቃ ፈታ ያለ እንትን ነው። ፎሎ ማድረግ አይረሳ ብያችኋለሁ። ይመቻችሁ ጋይስ። ዛሬ ኦን ታርጌት ተሞክሯል። ይሄው አንድ ኦን ታርጌት ማለት ነው። ቀጣይ አንድ ጎል ይገባል ማለት ነው። ለዚህ በቃን እኮ ጋይስ እኮ አንድ ኦን ታርጌት ነው የተሞከረው ዛሬ ጋይስ። ያው 3-0 ማለት ነው። ግን ይሄ ያው ተስፋ ነው። ቀጣይ ይገባል ማለት ነው። አንድ ዛሬ ከተሞከረ ቀጣይ ደግሞ ሁለት ይሞከርና ከሁለት አንዱ ይገባል ማለት ነው። ሜሪኖ የሚባለው ደግሞ ምን አጥቂ ነው እንዲም በስመ አብ ብቻ